አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ። ክርስቶስ በታላቅ ኃይልና ሥልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ አወጣው። ሰላም ከእንግዲህ ወዲያ ደስታና ሰላም ሆነ። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የዕርገት በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችን ከልብ በሆነ ምስጋና እናመስግን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። አርገ እግዚአብሔር በይባቤ፣ እግዚአብሔር በእልልታ አረገ። የዳዊት መዝሙር 46 ቁጥር 5። ዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን ሁላችን እንደምናውቀው በቤተ ክርስቲያናችን ሥርዓት መሠረት በየዓመቱ ከምናከብራቸው ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 አበይት በዓላት መካከል አንዱ የሆነውንና የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስን የዕርገት በዓል እያከበርን ያለንበት ወቅት ስለሆነ ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። በተለይም የዚህ የዘመነ ትንሣኤው 7ኛው ሰንበት የነገው ሰንበት ማለት ነው። በቅዳሴው ክፍለ ጊዜ የሚሰበከው የዕለቱ ምስባክ ይሄንን ያመለክታል። አርገ እግዚአብሔር በይባቤ ነው የሚለው። ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሥነ ዘምሩ እያለ አባታችን ክቡር ዳዊት የዘመረው መዝሙር ነው። ከዚህ ክፍል ርዕሳችንን አንስተነዋል። አርገ እግዚአብሔር በይባቤ፣ እግዚአብሔር በእልልታ አረገ። ወእግዚእነ በቃለ ቀርን፣ ጌታችንም በመለከት ድምፅ አረገ። ዘምሩ ለአምላክነ ዘምሩ፣ ለአምላካችን ዘምሩ፣ ዘምሩ ለንጉሥነ ዘምሩ፣ ዘምሩ ለንጉሳችን ዘምሩ እያለ ነው
ቅዱስ ዳዊት የዘመረው። እስቲ ለአምላካችን ለእግዚአብሔር ክብርና ምስጋና እናቅርብለት። ገና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከመወለዱ ከ1000 ዘመን አስቀድሞ የተዘመረ መዝሙር ነው። አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። በዚህ ርዕስ ውስጥ በመጀመሪያ እርገት ማለት ምን ማለት እንደሆነ እናያለን። ሁለተኛ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገው መቼ እንደነበረ እንዴት ባለ ሁኔታ እንዳረገ እንመለከታለን። ሶስተኛ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገት ለኛ ምን ጥቅም እንዳለው ተመልክተን በመጨረሻ እርገቱን ስናስብ ስናከብር እኛ ምን ልናደርግ እንደሚገባን ተመልክተን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እርገት የሚለው ቃል አርገ ከሚለው የግዕዝ ግስ የወጣ ነው። የቃሉም ትርጉም አርገ ስንል አረገ ማለት ነው። ወጣ፣ ከፍ ከፍ አለ፣ ከምድር ወደ ሰማይ ወጣ ማለት ነው በቁሙ የቃሉ ትርጉም። እንግዲህ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መቼ ነው ያረገው? ሁላችን እንደምናውቀው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና እኛ ልጆቹን ስለማዳን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ በሥጋ ሞቶ ተቀብሮ በሦስተኛው ቀን ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ከተነሳ በኋላ 40 ቀን በዚህ ምድር ላይ እየተመላለሰ ትንሣኤውን በልዩ ልዩ ሁኔታ በተለያየ ጊዜ በልዩ ልዩ ስፍራ ከገለጠላቸው በኋላ ደግሞ መጽሐፈ ኪዳንን ካስተማራቸው በኋላ ሥርዓተ ቤተ ክርስቲያንን ከሠራ በኋላ ስለ አጽናኙ ስለ ጰራቅሊጦስ ስለ መንፈስ ቅዱስ በጸጋ ከሰማየ ሰማያት መውረድ ከነገራቸው ተስፋም ከሰጣቸው ቃል ከገባላቸው በኋላ በ40ኛው ቀን በክብር ወደ ሰማየ ሰማያት ወጥቷል፣ አርጓል። ይሄንን ወንጌላዊው ቅዱስ ሉቃስ የሐዋርያትን ሥራ በጻፈበት እንዲህ አድርጎ መዝግቧል። የሐዋርያት ሥራ ምዕራፍ 1 ቁጥር 3 ጀምሮ 40 ቀን እየታያቸው ይላል። ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው ነው የሚል። በብዙ ማስረጃ ሞትን ድል አድርጎ ከተነሳ በኋላ 40 ቀን ቆይቶ ነው ያረገው። ለምን 40 ቀን ቆየ ቢሉ በመጀመሪያ ምትሃት እንዳይደለ ለማጠየቅ ነው። በእውነት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ እንደተነሳ ለማጠየቅ መቃብር ይዞ እንዳላስቀረው ሥጋው በመቃብር መፍረስና መበስበስ እንዳላገኘው ለማሳየት እየታያቸው
በልዩ ልዩ መንገዶች እየተገለጠ ለአንዱም ለሁለቱም ለ11ዱም ለሌሎቹም እየተገለጠ ራሱን አሳያቸው። በብዙ ማስረጃ ነው የሚለው ቃሉ። በትንሣኤው የማያምኑ ተጠራጣሪዎች እንዳይነሱ፣ ቢነሱም እነሱን ለማሳፈር ምትሃት እንዳይደለ ለማጠየቅ ነው 40 ቀን የቆየው 40 ቀን የታያቸው። ይህንን የሚያስረዳው ሌላው አባታችን ሊቀ ነቢያት ሙሴ ሕዝቡን ከሕገ ልቡና ወደ ሕገ ኦሪት ሲያሻግር ሕገ ኦሪትን ለመስጠትና ለማጽናት 40 ቀን ቆይቷል። እንዲሁ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ሕዝቡን ከሕገ ኦሪት ወደ ሕገ ወንጌል ለማሻገር ደገኛይቱን ሕግ፣ ነፃ የወጣንባትን ሕግ፣ ልጅነት ያገኘንባትን ሕግ፣ ጸጋ እግዚአብሔርን የለበስንባትን ሕግ፣ እንደ ቸርነቱ መንግሥተ ሰማያትን የምንወርስባትን ሕግ ሕገ ወንጌልን ሲያጸና 40 ቀን ቆየ። ሐዲሱን ኪዳን ሲሰጥ መጽሐፈ ኪዳንን የነገራቸው እያስተማራቸው ሥርዓተ ቤተ ክርስቲያንን እየሠራ 40 ቀን ቆየ። ከዚያ በ40ኛው ቀን አረገ። አረገ ሲል ወገኖቼ አረገ ወደ ሰማየ ሰማያት ወጣ ማለት ነው። አሁን በመጀመሪያ አረገ ስንል የዚህ የማዳኑን ሥራ የትሕትናውን ሥራ በምድር ላይ የነበረውን ሥራ ፈጸመ ማለት ነው። ወጣ ማለት ይሄ ነው እንጂ በሰማይ የሌለ ሆኖ ወደ ሰማይ ወጣ ማለት አይደለም። እርሱን ቦታ አይወስነው። እርሱ ቦታን ይወስናል እንጂ እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። ምሉ በኩል ይሄ ነው። አባታችን ክቡር ዳዊት እንዲህ እያለ ዘምረዋል። በዳዊት መዝሙር 138 ቁጥር 7 ጀምሮ ከመንፈስ ወዴት እሄዳለሁ አለ፣ ከፊትስ ወዴት እሸሻለሁ? ወደ ሰማየ ሰማያት ብወጣ አንተ በዚያ አለ፣ በብርሃንነት ታበራለ። ወደ መቀመቃት ወደ ጥልቁ ወደ ሲኦልም ብወርድ አንተ በዚያ አለ፣ በእሳትነት ታቃጥላለህ ነው ያለው። እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ አምላክ ነው። ዓለምን በመዳፉ የያዘ አምላክ ነው። ወጣ ማለት ግን የማዳኑን ሥራ የትሕትናውን ሥራ ፈጸመ ማለት ነው። ለምን ወረደ ብሎታልና አስቀድሞ። ወረደም ሲል በምድር የሌለ ሆኖ ወረደ ማለት አይደለም። ለትሕትና ወረደ። አዳምና እኛ ልጆቹን ስለማዳን ወረደ። ለአራያነት አብነት ሊሆነን ማድረግ የሚገባንን ሁሉ አድርጎ ሊያሳየን ፍለጋውን እንድንከተል ምሳሌ ሊሆንልን ወረደ። ይሄንን ነው የሚያመጣው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ ራሱ አምላካችን ኢየሱስ ክርስቶስ ለማታው ተማሪ ለአይሁድ አለቃ ለኒቆዲሞስ አስተምሮታል። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በቀር አለ። ከሰማይ ወረደ ሲል ነገረ ልደቱን፣ ምስጢረ ስጋዌን፣ ነገረ ተዋሂዶን ያጠይቃል። ከሰማየ ሰማያት ወረደ። ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ በቤተልሔም ዋሻ በከብቶች በረት ተወለደ። ወረደ ማለት ተወለደ ማለት ነው። ከሰማይ ከወረደው በቀር አለ ወደ ሰማይ የወጣ ማንም የለም አለ። አዎ ወደ ሰማይ ደግሞ ወጣ ሲል እርገቱን ነው የሚያመለክተው። የማዳኑን ሥራ ፈጽሞ
ሞትን ድል አድርጎ በተነሳ በአርባኛው ቀን ወደ ሰማየ ሰማያት ወጣ አረገ ማለት ነው። ይኸውም የኛን ሥጋ እንዳሳረገው ያመለክታል፣ ያጠይቃል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንመጣበታለን። አረገ ስንል ይሄንን ማለታችን ነው። ሁለተኛ ያረገው እንዴት ነው? የተነሳንበት ርዕስ ራሱ ይነግረናል። አርገ እግዚአብሔር በይባቤ ነው ያለው። እግዚአብሔር በእልልታ አረገ ወእግዚእነ በቃለ ቀርን፣ ጌታችንም በመለከት ድምፅ አረገ። ዘምሩ ለአምላክነ ዘምሩ፣ ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሥነ ዘምሩ፣ ለነገሥታት ንጉሥ ዘምሩ። ክብር ምስጋና ለአምላካችን ይሁን። የዕርገት ዕለት በጣም ብዙ ምስጋና ቀርቧል። ራሱ የዳዊት መዝሙር 46 ሲጀምር እንዲህ በምስጋና በዝማሬ በእልልታ ይጀምራል። በልዩ ሁኔታ እንዲህ ይላል፣ አሕዛብ ሁላችሁ ይላል እጆቻችሁን አጨብጭቡ ይላል። እስቲ ለእግዚአብሔር ክብር እጆቻችሁን አጨብጭቡ። በደስታ ቃልም ለእግዚአብሔር እልል በሉ ይላል። እስቲ እህቶቼና እናቶቼ እልል በሉ። ለእግዚአብሔር ክብር የሚያጨበጭቡ እጆች ይባረካሉ። ለእግዚአብሔር ክብር እልል የሚሉ አንደበቶች ይባረካሉ። ይሄንን ብሎን ያነሳው እግዚአብሔር የፈጠረን ለምስጋና ነው። ስላደረገልን ነገር ሁሉ፣ ስለማይነገረው ስጦታ ሁሉ ዕለት ዕለት ልናመሰግነው ይገባልና ደግሞ እግዚአብሔር አምላካችን ለሱ ክብር ከምናቀርባቸው መስዋዕቶች መካከል አንዱ የምስጋና መስዋዕት ነው። ተጽፏል። አባታችን ክቡር ዳዊት እንደዚህ ብሎ ዘምሯል። መዝሙር 49 ቁጥር 23 ላይ ምስጋናን የሚሰዋ ያከብረኛል። ምስጋና ለእግዚአብሔር ክብር የምንሰዋው መስዋዕት ነው። ዝማሬው መስዋዕት ነው። እልልታው መስዋዕት ነው። ሽብሸባው ጭብጨባው መስዋዕት ነው። ከሞት በኋላ ባለውም ሕይወት ከመቃብርም በኋላ ባለው ትንሣኤ አምላካችን እግዚአብሔር በቸርነቱ ለዚያ ክብር ቢያበቃን ስራችን ምስጋና ነው። እንደ ሰማያውያኑ፣ እንደ እሳታውያኑ፣ እንደ ብርሃናውያኑ፣ እንደ ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያልን እያመሰገንነው እንኖራለን። በዕርገቱ ዕለት እልፍ አእላፋት ወትልፊተ አእላፋት ቅዱሳን መላእክት ለእግዚአብሔር ክብር ምስጋና አቀረቡ። ይሄን ነው አርገ እግዚአብሔር በይባቤ ብሎ ያነሳው። ቅዱስ ዳዊት የተናገረው ቃል ተፈጸመ። አምላካችን እግዚአብሔር ላያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም፣ ሐሰት ለባህሪው አይስማማውም። በመላእክት አንደበት እየተመሰገነ በክብር አረገ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄንንም ነው ቅዱስ ዳዊት በሌላ ስፍራም እንደዚህ ብሎ ያነሳው። በምስራቅ በኩል አለ ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ይላል። መዝሙር 67 ቁጥር 33 ላይ የተመዘገበ አይለቃል። ደብረ ዘይት ክርስቶስ ያረገበት ተራራ ከኢየሩሳሌም በስተምስራቅ አቅጣጫ ስለሚገኝ በምስራቅ በኩል ከደብረ ዘይት ተራራ እኮ ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ። ወደ ሰማየ ሰማያት ነው ያለው። ሰባቱን ሰማያት አልፎ ወጣ አረገ። ይህንን ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ለዚህ ነው ሁል ጊዜ በሃይማኖት ጸሎት ይህንን የምናነሳው። አርገ በስብሐት ውስተ ሰማያት እንላለን። በክብር በምስጋና ወደ ሰማይ አረገ፣ ወደ ሰማይ ሰማያት ወጣ ነው የምንለው። ሰለስቱ ምዕት
የደረሱት የሃይማኖት ጸሎት ነው። ሁሌም እናደርሰው በምስጋና በክብር በውዳሴ አረገ። እንዴት አረገ ስንል ይሄ ነው። ሶስተኛው እየታየ ነው ያረገው። ደቀ መዛሙርቱ እያዩት አረገ። እንደዚህ ብሎ እንዳመጣው ቅዱስ ሉቃስ የሐዋርያትን ሥራ ሲጽፍ የሐዋርያት ሥራ ምዕራፍ 1 ከቁጥር 7 ጀምሮ መመልከት ይቻላል። እኔ ወረድ ብዬ ቁጥር 9 ላይ አየዋለሁ። ይህንም ከተናገረ በኋላ እነርሱ እያዩት ይላል። እነርሱ ምን እያሉት? እያዩት። ምትሃት ቢሆን ኖሮ ምኑን ያዩታል? በእውነት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳው ከነሥጋው ነውና በክብርም ደግሞ ያረገው ከነሥጋው ነውና እያዩት ብሎ ነው ያመጣው። እዚህ ላይ ከፍ ከፍ አለ። ማረግ ይሄ ነው። ከፍ ከፍ ማለት ነው ከምድር ወደ ሰማይ መውጣት ነው። ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው ይላል። ለጊዜው ደመና በቁሙ ደመና ከዓይናቸው ሰውራ ተቀበለችው። እያዩት ነበረ ሲሄድ ደመና ውስጥ ገባ። ደመናውን አለፈ ማለት ነው። በደመናው ተጋረደ፣ ተሸፈነ። ለጊዜው የርቀት ነው ከነሱ የራቀው የተሰወረው። እየራቀ ሄደ። ከዚያ በኋላ ደግሞ የርህቀት ነው ተሰወረባቸው። የት ደረሰ የት ገባ እስኪሉ ድረስ 7ቱን ሰማያት አልፎ ወጣ ነው የሚለው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ነበረ ይላል። እንዲህ ባለ ሁኔታ አረገ። ምንም የሚያሳርገው አላስፈለገውም። እነ ነቢየ እግዚአብሔር እነ ቅዱስ ሄኖክ፣ እነ ነቢየ እግዚአብሔር እነ ቅዱስ ኤልያስ፣ እነ ነቢየ እግዚአብሔር እነ ቅዱስ ዕዝራ አርገዋል፣ ወደ ሰማይ ወጥተዋል። እውነት ነው። እነሱ የወጡት በቅዱሳን መላእክት እርዳታን ያረጉት፣ ደግሞ የተነጠቁት ያረጉት የወጡት ደግሞ እነ ነቢየ እግዚአብሔር እነ ቅዱስ ሄኖክ ወደ ብሔረ ሕያዋን ነው። እነ ነቢየ እግዚአብሔር እነ ቅዱስ ኤልያስ ወደ ብሔረ ብፁዓን ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያረገው ወደ ሰማየ ሰማያት ነው። ለዚህ ነው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እሱ ነዋ ከሰማየ ሰማያት የወረደው፣ እሱ ነዋ ወደ ሰማየ ሰማያት የወጣው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል በተዋሂዶ የከበረ ወልደ አብ ወልደ ማርያም ወልደ ዋሕድ ስግው ቃል ሰው የሆነ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እውነት ነው። እነ ነቢየ እግዚአብሔር እነ ቅዱስ ሄኖክ አርገዋል። እነ ነቢየ እግዚአብሔር እነ ቅዱስ ኤልያስ አርገዋል። ነገር ግን እነሱ ፍጡራን ናቸው፣ የአዳም ልጆች ናቸው። እነሱ ከሰማይ አልመጡም። እነሱ የተገኙት ከምድር ነው። ከአባታቸው አብራክ ተከፍለው በእናታቸው ማኅፀን ተጸንሰው በምድር ላይ የተፈጠሩ ፍጥረታት ናቸው እንጂ እንደ አምላካችን እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ከሰማየ ሰማያት የወረዱ አይደሉም። ለዚህ ነው ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ብሎ ያነሳው። ነገረ ዕርገቱን የሚያመለክት ቃል ነው። አዎ እያዩት ወጣ የምንለው ለዚህ ነው። እየታየ አረገ፣ ደመናም ከዓይናቸው ሰውራ ተቀበለችው ይላል። አይደለም በዓይነ ሥጋቸው ወገኖቼ፣ በዓይነ ሥጋቸው አይደለም፣ በዓይነ ልቡናቸውም የት እንደገባ ለማወቅ እስኪቸገሩ ድረስ ተሰወረ። ሌላው ደመና የባህሪ ክብሩንም ያመለክታል። ደመና በቁሙ ደመና ብቻ አይደለም።
በክብር በኃይል አረገ ወጣ ማለት። ሌላው ካረገ በኋላ አራተኛ በአባቱ ቀኝ ተቀመጠ። ይሄንንም ወንጌላዊኑ ቅዱስ ማርቆስ በማርቆስ ወንጌል ምዕራፍ 16 ቁጥር 19 ላይ ጌታ ኢየሱስም አለ ከነርሱ ጋራ ከተናገረ በኋላ ከደቀ መዛሙርቱ ጋራ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ነው የሚለው። እውነት ነው። ወደ ሰማየ ሰማያት አረገ፣ በእግዚአብሔርም ቀኝ ተቀመጠ። ስንነሳ ምን አልን? አርገ እግዚአብሔር በይባቤ፣ እግዚአብሔር በእልልታ አረገ። ኢየሱስ ክርስቶስ እግዚአብሔር ወልድ ነውና ከባህሪ አባቱ ከእግዚአብሔር አብ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር የተካከለ አንድ አምላክ ነውና አረገ የምንለው እግዚአብሔር ወልድ ኢየሱስ ክርስቶስ ነው። በአባቱ ቀኝ ተቀመጠ ሲል በአብ ሪና ተቀመጠ ማለት ነው። ለምን? እግዚአብሔር አብን በመልክ ይመስለዋል፣ በባህሪም ይተካከለዋልና ይህንን ማለት ነው እንጂ በሰማይ የሌለ ሆኖ ወደ ሰማይ ሄዶ በሰማይ ተቀመጠ ማለት አይደለም። የማዳኑን ሥራ ፈጽሞ በአብ ሪና ተቀመጠ። የባህሪ ክብሩን የሚያጠይቅ ቃል ነው። ሁልጊዜ በሃይማኖት ጸሎት እናደርሰዋለን የምንለው ነው። በክብር በምስጋና ወደ ሰማይ አረገ አይደል የምንለው? በአባቱም ቀኝ ተቀመጠ እኮ ነው የምንለው። ይህንን ማለት ነው። አምስተኛ እርገቱ ድል አድራጊነቱን ያመለክታል፣ አሸናፊነቱን ያመለክታል። አዎ አዳምና እኛ ልጆቹን ዲያብሎስና ሰራዊቱ ድል አድርገውን ይኖሩ ነበር። ተሸንፈን ነበር። ማንም ከሲኦል ሊታደገን ከሞትም ሊቤዠን አልተቻለውም ነበረ። ለ5500 ዘመን ሙሉ ዲያብሎስና ሰራዊቱ አዳምና ልጆቹን ነፍሳቸውን ከስጋቸው እየለዩ ስጋን በመቃብር ነፍስን በሲኦል ይቆራኙ ነበረ። በሞተ ስጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶብን ነበር። በስጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ ተፈርዶብን ነበረ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ሞታችንን ሻረልን፣ በትንሣኤው ትንሣያችንን አበሰረልን። ምርኮን ማረክ፣ ወደ ላይም አረክ፣ ለሰዎችም ስጦታን ሰጠህ እያለ ቅዱስ ዳዊት እንደዘመረ መዝሙር 67 ቁጥር 18 ምርኮን ማረክ። ከማን እጅ? ማርከውን ይኖሩ ከነበሩ ከዲያብሎስና ከሰራዊቱ እጅ ምርኮኞች የነበርነውን እኛን ማረከን። ከሲኦል ከባርነት ቤት ነፃ አወጣን። ከጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት አሻገረን። የአመፃን መዝገብ ገለበጠ፣ የሞትን መውጊያ ሰበረ። ጠላት ዲያብሎስና ሰራዊቱን ከመንገዳችን ላይ በመስቀሉ ጠርቆ አስወገደ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ይህንን ማለት ነው ምርኮን ማረክ። አዳምና ልጆቹን ነፃ ወጣህ እኮ ነው። ለሰዎችም ስጦታን ሰጠህ፣ ነፃነትን ሰጠህ፣ ሕይወትን ሰጠህ። በኋላም ጸጋ መንፈስ ቅዱስን ሰጠህ ማለት ነው። ባረገ በ10ኛው ቀን ከሙታን ተለይቶ በተነሳ በ50ኛው ቀን ጸጋ መንፈስ ቅዱስን ሰጥቶናልና ይህንን ማለት እኮ ነው። እንደዚህ ተብሎ እንደተነገረ ትንቢተ ሆሴዕ ምዕራፍ 13 ቁጥር 14 ጀምሮ ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳት ወዴት አለ? ተብሎ አስቀድሞ እንደተነገረ ክፎች
አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን በግፍ ሰቀሉት፣ ገደሉት። ደግሞ እንዳይነሳ መቃብሩን በሰራዊትና በመሳሪያ ኃይል አስጠበቁ። የኛ አምላክ ግን በሦስተኛው ቀን ሞትን ድል አድርጎ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ። ቅዱሳን መላእክት እንዲህ ያሉ፣ ሕያውን አምላክ ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል እንጂ በዚህ የለም አሉ። መቃብሩ ባዶ ነው፣ ድንጋዩ ተንከባሏል። ጠላት ዲያብሎስና ሰራዊቱ ድል ተነስተዋል። ሰቅለው የገደሉት ክፎች አፍረዋል። አዳምና እኛ ልጆቹም ደግሞ ከብረናል። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ይህንን ማለት ነው እርገቱ ድል አድራጊነቱን አሸናፊነቱን ያመለክታል። የአሸናፊዎች አሸናፊ ነዋ። የኃያላን ኃያል ነው። የጌቶች ጌታ ነው። የነገስታት ንጉሥ ነው። የአማልክት አምላክ ነው። ስለዚህ ድል ማድረጉን ያመለክታል። እንግዲህ እርገቱ ለኛ ያለው ጥቅም ምንድን ነው? ይህን ነው የምናነሳው። አረገ ስንል በመጀመሪያ ያሳረገው የኛን ስጋ ነው። የሚሞት የሚፈርስ የሚበሰብስ ስጋ፣ በመቃብር ተይዞ የሚቀር ስጋ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ እርገት አረገ። ጥቂት ነገር እናንሳ። ኤፌሶን ምዕራፍ 2 ቁጥር 6 ጀምሮ በሚመጡ ዘመናትም በኢየሱስ ክርስቶስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ይላል። ከእርሱ ጋር ምን አለን? አስነሳን። አስተውሉ ወገኖቼ። በኢየሱስ ክርስቶስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ምን ማለት ነው? ከእርሱ ጋር አስነሳን ሲል በትንሣኤው አስነስቶናል። በተስፋ ተነስተናል። ከእርሱ ጋር በሰማያዊ ስፍራ አስቀመጠን ሲል አዎ በተስፋ አስቀምጦናል። ደግሞ የኛን የተዋረደ ሟች ፈራሽ በስባሽ የነበረውን ስጋችንን ስለተዋሃደ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ ከሷ ተወልዶ ስለተገለጠ ከኃጢአት በስተቀር በነገር ሁሉ አምላክ ሰው ስለሆነ የኛን ስጋ አክብሮታል። የኛን ስጋ ነው ያሳረገው። በተዋሕዶ ያከበረውን ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ይሄ ማለት እኮ ነው አሁን በአብሪና ተቀመጠ የተባለው የአዳም ስጋ እኮ ነው። የአብርሃም ስጋ ነው። የዳዊት ስጋ ነው። የድንግል ማርያም ስጋ ነው። ለዚህ ነው በሰማያዊ ስፍራ አስቀመጠን ያለው። በተዋሕዶ አክብሮታል። ስለዚህ በአብ ቀኝ ተቀመጠ ስንል ወደ ሰማየ ሰማያት ወጣ አረገ ስንል የኛን የተዋረደ ስጋ እንዳሳረገው እንዳከበረው በክብርም እንዳስቀመጠ ያመለክታል። ይህ አንዱ ነገር ነው። ሌላው በሰማያዊ ስፍራ አስቀመጠን ስንል አረገ ስንል ይሄንንም ማለታችን ነው። አዎ የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገት የኛን እርገት ያጠይቃል ያመለክታልና። አርገ እግዚአብሔር ከመ ያለቡ እርገተ ጻድቃን ይላል። እግዚአብሔር ወልድ ኢየሱስ ክርስቶስ አረገ የጻድቃንን እርገት ያስረዳ ያስገነዝብ ዘንድ ነው ያለው ሊቁ። የሱ እርገት
የኛን እርገት ያስረዳል። ከክርስቶስ ጋር አብራችሁ ተነሳችሁ አስነሳችሁ ይላል። ከዚያም በሰማያዊ ስፍራ አስቀመጠን ይላል። ይሄ ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ አምላካችን እግዚአብሔር የሰጠንን ተስፋ ነው፣ የገባልንን ቃል ኪዳን ነው። በሞቱ አብረን ሞተናል፣ ለኃጢአት ሞተናል። በትንሣኤው አብረን ተነስተናል፣ ለጽድቅ ተነስተናል። በእርገቱ አብረን አርገናል በተስፋ። ለምን? ሀገራችን በሰማይ ነውና። ፊልጵስዩስ ምዕራፍ 3 ቁጥር 20 ጀምሮ ተስፋ የምናደርገው ያንን ነው። ማረግ ማለት እንደዚህ ነው። የህሊና እርገት፣ በተስፋ ያረግነው እርገት። አገራችን በሰማይ ነውና ደግሞ የሚመጣ ዳግም ለፍርድ የሚመጣውን ነው መድኃኒት፣ እርሱንም ጌታችን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል አለ። ይሄ የሚሞት የሚፈርስ የሚበሰብስ ሥጋ የእግዚአብሔርን መንግሥት ሊወርስ አይችልም። የሚሞተው የማይሞተውን ይለብሳል። የሚፈርሰው የማይፈርሰውን ይለብሳል። የሚበሰብሰው የማይበሰብሰውን ይለብሳል፣ ይለወጣል። እንዲህ ይላል መጽሐፍ፣ ሥጋና ደም የእግዚአብሔርን መንግሥት ሊወርሱ አይችሉም ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 50 ጀምሮ። እውነት ነው። ይሄ ሥጋዊ ደማዊ አካል፣ ይህ ፍጥረታዊ ምድራዊ አካል የሚራብ የሚጠማ የሚደክም የሚያንቀላፋ የሚሞት የሚፈርስ የሚበሰብስ አካል የእግዚአብሔርን መንግሥት ሊወርስ አይችልም። ፍጥረታዊው በመንፈሳዊ ይለወጣል። ስለዚህ ይሄንን የተዋረደውን ሥጋችንን አለ ክቡር ሥጋውን እንዲመስል ይለውጠዋል። መቼ? በትንሣኤ ዘጉባኤ በመጨረሻው ቀን በፍርድ ቀን ማለት ነው። እንግዲህ የእርሱ ማረግ ለኛ ያለው ጥቅም ምንድነው ስንል በመጀመሪያ የተዋረደውን ሟች ፈራሽ በስባሽ የነበረውን ሥጋችንን በተዋሂዶ አክብሮ አሳርጎታል። አምላክ ሰው ሆኗል፣ ሰው አምላክ ሆኗል። ሌላው በተስፋ እኛም እንደምናርግ እሱ ወደ ሰማየ ሰማያት እንደወጣ እንዳረገ እኛም ደግሞ እንደምናርግ ይሄ ተስፋ ቀርቶልናል፣ ተሰጥቶናል። ይህንን ማለት ነው። አሁን እርገቱን በየዓመቱ እናከብራለን። መልካም ነው። በጸሎት ሃይማኖትም እናደርሳለን። በክብር በምስጋና ወደ ሰማይ አረገ እንላለን። በአባቱም ቀኝ ተቀመጠ እንላለን። ዳግምም ለፍርድ ይመጣል እንላለን። እንደገና ይመጣል፣ ሁለተኛ ይመጣል እንላለን። ለመንግስቱም ፍጻሜ የለውም እንላለን። እውነት ነው። አሁን እንዴት እናክብር? እርገቱ እንዴት ነው ማክበር ያለብን? ይህንን እናነሳለን። እርገቱን ማክበር ያለብን ልቡናችን ወደ ሰማይ እያረገ መሆን አለበት። እንደዚህ ተብሎ ተጽፏል። ቅዱስ ጳውሎስ ለቆላሲስ ምእመናን በጻፈው መልእክቱ ምዕራፍ 3 ከቁጥር 1 ጀምሮ እንግዲህ ከክርስቶስ ጋር ከተነሳችሁ አለ። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። ቤት ያለውን እሹ፣ በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ሞታችኋልና። ምን ብላችኋል? በደንብ በሉት። ምን ብላችኋል? ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ፣ ዳግም ለፍርድ በሚመጣበት ጊዜ፣ በዚያን ጊዜ እናንተ ደግሞ ከእርሱ ጋር
በክብር ትገለጣላችሁ ይላል። ሞታችኋልና ነው ያለው። ምንድነው ሞታችኋልና ማለት? ሞታችኋልና ማለት እዚህ ላይ ነፍሳችሁ ከስጋችሁ ተለይታለች ማለት አይደለም። እሱ የተፈቀደውን ሞት፣ ለማንም የማይቀረውን ሞት፣ ጊዜውን ጠብቆ የሚመጣውን ሞት፣ የስጋን ሞት አይደለም እዚህ ጋር የሚያመጣው። ሞታችኋልና የሚለው ለኃጢአት ሞታችኋልና ሲል ሞት ማለት ይሄ ነው። በጥምቀት ከሱ ጋር አብረን በተቀበርን ጊዜ ለኃጢአት ሞተናል። ይሄንን በጥቂት ነገር ግልጥ ላድርገው። በቆላሲስ መልእክቱ ምዕራፍ 2 ቁጥር 12 ጀምሮ እስቲ በሉ ከኔ ጋራ በጥምቀትም በሉ ከእርሱ ጋራ ተቀብራችሁ፣ በጥምቀት ከእርሱ ጋር ምን ብላችሁ ተቀብራችሁ፣ ደግሞ ሞትን ድል አድርጎ በተነሳበት ትንሣኤ በዚህ አሰራር በማመናችሁ ይላል ከክርስቶስ ጋራ አብራችሁ ተነሳችሁ ይላል። አብራችሁ ምን አላችሁ? ተነሳችሁ። እያንዳንዳችን ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት በተወለድን ጊዜ ከሱ ጋር አብረን ተቀበርን ማለት ነው። መጠመቂያይቱ የተጠመቅንባት የልጅነት ጥምቀት የተጠመቅንባት መጠመቂያይቱ የክርስቶስ መቃብር ምሳሌ ናት። ክርስቶስ በሥጋ ሞቶ በጎልጎታ መቃብር 3 ቀንና 3 ሌሊት እንዳደረ እኛም ደግሞ በተጠመቅን ጊዜ ከሱ ጋር አብረን ተቀበርን። ለዚህ ነው 3 ጊዜ ብቅ ጥልቅ የምንለው። 3 ቀንና 3 ሌሊት በመቃብር አደረ ስንል ነው። ከዚያ ከመጠመቂያይቱ ውስጥ ያወጡናል። ምን ማለት ነው? ከክርስቶስ ጋር አብረን ተነሳን ማለት ነው። በጥምቀት ከሱ ጋር መቀበር ማለት ነው መሞት ማለት። መሞት ማለትም ለኃጢአት መሞት ነው። ተጠምቆ መውጣት ከሱ ጋር መነሳት ነው። መነሳት ማለት ለጽድቅ ሥራ ሕያው ሆኖ መኖር ማለት ነው። ሌላ ነገር እናንሳ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ጀምሮ ይሄን ደግሞ እንደዚህ አድርጎ መዝግቦታል። እናንተ ሙሉን ተመልከቱ። እኔ ከቁጥር 3 ጀምሮ እመለከተዋለሁ። ወይስ አለ ከኢየሱስ ክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ምን ያለን ከሞቱ ጋራ ከምኑ ጋራ ከሞቱ ጋራ አንድ እንሆን ዘንድ እንደተጠመቅን አታውቁምና? አብረን ሞትን ማለት ከክርስቶስ ጋር ሞትን ማለት ከሱ ጋር አንድ እንሆን ዘንድ ተጠመቅን ማለት ነው። አንድ እንሆን ዘንድ እንደተጠመቅን አታውቁምን አለ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ። ይሄ ነው ምስጢሩ። በሕይወት መመላለስ ማለት በምን ሕይወት? በአዲስ ሕይወት። በአሮጌ ሕይወት፣ በኃጢአት ሕይወት፣ በበደል ሥራ፣ በጨለማ ሥራ፣ በሥጋ ሥራ አይደለም። በአዲስ ሕይወት እንመላለስ ዘንድ አለ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን አለ። ይህን ማለት ነው። ሞቱን በሚመስል ሞት አብረን ከሞትን በጥምቀት የተቀበርነውን መቀበር ነው። ትንሣኤውን በሚመስል ትንሣኤ ደግሞ እንነሳለን። በሞቱ አብረን ሞተናል፣ በጥምቀት ተቀብረናል። በትንሣኤው አብረን ተነስተናል ለአዲስ ሕይወት ጽድቅ እንድንሠራ። በእርገቱ ደግሞ አብረን እናርጋለን። የእሱ እርገት የእኛን እርገት ነው የሚያስረዳው። አሁን እሱ አረገ፣ የእኛም ልብ ያርጋ፣ የእኛም ልብ ይነጠቅ፣ የእኛም ልብ ይወሰድ። አሁን እንደነ ነቢዩ እንደነ ቅዱስ ሄኖክ እንደነ ቅዱስ ኤልያስ እንደነ ቅዱስ ዕዝራ በሥጋ ማድረግ አይደለም፣ እሱ ለተሰጣቸው ነው። እኛ ማድረግ ያለብን አሁን በህሊና ነው፣ በልቡና ነው፣ በአስተሳሰብ ነው። በላይ ያለውን እንሻ፣ በላይ ያለውን እናስብ። እርገት በእኛ ሕይወት ውስጥ እርገት የሚሆነው ወገኖቼ በእውነት ከምድራዊ ሐሳብ ከሥጋዊ ሐሳብ ተላቀን ወደ ሰማያዊ ሐሳብ፣ ወደ ዘላለማዊ ሐሳብ፣ ወደ መንፈሳዊ ሐሳብ ስንመሰጥ
ስንነጠቅ ስንወሰድ ነው። ማድረግ እንደዚህ ነው። የህሊና እርገት ከኛ ይፈልጋል። የመንፈስ እርገት ከኛ ይፈልጋል። ይሄንን ያነሳው እንግዲህ ከክርስቶስ ጋር ከተነሳችሁ እንመለስ። እዚያው ቆላስይስ 3:1 ላይ ከክርስቶስ ጋር ከተነሳችሁ በጥምቀት በሱ አምነን በቅድስት ሥላሴ ስም ተጠምቀን ያገኘነውን ልጅነት የሚያጠይቅን ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ሞታችኋልና ለኃጢአት ሞታችኋል፣ ደግሞ ከክርስቶስ ጋር ሕያዋን ሆናችኋልና ለጽድቅ ሕያዋን ሆናችኋል፣ በጽድቅ ሥራ ተመላለሱ ሲል ነው። ደግሞ ሕይወታችሁ ከእግዚአብሔር ጋር ተሰውሯል አለ። በተስፋ አድርገናል። ያን ነው ተስፋ የምናደርገው እኮ ሀገራችን በሰማይ ነው። መኖሪያችን ቤታችን ዘላለማዊ ነው። ያንን ነው የምናስበው። ክርስቶስ በሚገለጥበት ጊዜ ዳግም ለፍርድ ሲመጣ እናንተ በክብር ከእርሱ ጋር ትገለጣላችሁ ያለው። በክብር ከሚገለጡት ጋር አምላካችን ሁላችንን በቸርነቱ ይቁጠረን። እሱ ይመጣል። የዮሐንስ ወንጌል ምዕራፍ 14 ቁጥር 3 ጀምሮ እንዲህ ነው ያለው፣ ስፍራ አዘጋጅላችሁ ዘንድ ሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ብሏል። እውነት ነው። ስፍራ አዘጋጅቷል። በመስቀሉ ነው ስፍራ ያዘጋጀው። በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ነው ስፍራ ያዘጋጀው። ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው ስፍራ ያዘጋጀው። በሞቱ ሞታችንን ሽሮ በትንሣኤው ትንሣኤያችንን አብስሮ ነው ስፍራ ያዘጋጀው። ስፍራ አዘጋጅቶልናል። ምድራዊት አይደለች ሰማያዊት፣ ሥጋዊት አይደለች መንፈሳዊት፣ ጊዜያዊት አይደለች ዘላለማዊት። ስፍራ አዘጋጅቶልናል። እሱ ባለበት እኛ ደግሞ እንድንሆን ሁለተኛ ይመጣል። ራሱ በመዋዕለ ስብከቱ ተናግሯል። በዕርገቱ ዕለትም የቅዱሳን መላእክት ምስክርነት ይሄ ነው። ክርስቶስ ባረገ ጊዜ ሁለት መላእክት ነጫጭ ልብስ ለብሰው ታዩአቸው ይላል። የሐዋርያት ሥራ ምዕራፍ 1 ቁጥር 9 ጀምሮ ተመልከቱ። በሰው መልክ ነው የተገለጡት፣ ግን ቅዱሳን መላእክት ናቸው። ነጫጭ ልብስ ለብሰው አለ። ክብራቸውን ነው። ብርሃናውያን ናቸው፣ እሳታውያን ናቸው፣ ሰማያውያን ናቸው። በሰው እጅ የተሰራ ልብስ አይለብሱም እነሱ። ነጫጭ ልብስ ለብሰው ዓመተ ፍዳ ዓመተ ኩነኔ የጨለማው ዘመን አለፈ፣ የብርሃን የደስታ የሰላም ዘመን የጸጋ የምሕረት ዘመን ሆኖ ሲሉ ነጭ ልብስ ለብሰው ታዩ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ነጭ ልብስ ያን ያመለክታል። ነጭ ልብስ ለብሰው ታዩአቸው ነው የሚለው። እንዲህም አሏቸው ደቀ መዛሙርቱን፣ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል አሏቸው። ይህ ከናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ ስኗ በምስራቅ በኩል ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሩ ብሎ ቅዱስ ዳዊት የዘመረለት እሱ እኮ ነው። ይህ ከናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በክበበ ትስብእት ይመጣል፣ በግርማ መለኮት ይመጣል። በመለኮታዊ ግርማ ይመጣል፣ በሰው መጠን ይመጣል። ከእልፍ አእላፋት ወትእልፊት አእላፋት ቅዱሳን መላእክት ጋር ይመጣል። እንደወጣ አይቀርም፣ ይመጣል። እንዳረገ አይቀርም፣ ይመጣል። ስለዚህ አሁን ህሊናችን ይነጠቅ፣ ህሊናችን ያርግ፣ ይወሰድ። ይሄንን ነው እግዚአብሔር ዛሬ ከኛ የሚፈልገው። እርገት በእውነት እርገት የሚሆነው ልባችን አርጎ ስናከብረው ነው። እግዚአብሔር አምላካችን የሁላችንን ህሊና ያሳርግልን። አሁን የህሊና እርገት እግዚአብሔር ከኛ ይፈልጋል። ሁልጊዜ በቅዳሴ እግዚእ በጌታችን ቅዳሴ ዲያቆኑ እንዲህ እያለ
ይናገራል። በሰማይ ያሉ ልብክሙ ይላል። ልባችሁ በሰማይ ይሁን ይላል። ይሄ ደም የሚመላለስበት ልብ አይደለም በሰማይ የሚኖር። ልባችሁ በሰማይ ይሁን፣ ሰማያዊውን ነገር አስቡ፣ ዘላለማዊውን ሐሳብ አስቡ ነው እኮ። ህሊናችሁ ይመሰጥ፣ ያርግ፣ ይወሰድ፣ ይነጠቅ እኮ ነው። እኛም ምን እያልን እንቀበላለን? በእውነት እወ ያሉ በሰማይ ልብነ በእንተ ስምከ አጽናነ ወረሴነ ድልዋነ ኢየሱስ ክርስቶስ እግዚእነ ወአምላክነ እንላለን። እንዲህ ማለታችን ነው። አዎን ልባችን በሰማይ ይኑር። ስለ ስምህ አጽናን ጌታችን አምላካችን ኢየሱስ ክርስቶስ ሆይ የተዘጋጀንም አድርገን ነው የምንለው። ብዙ ጊዜ ያው ዜማውን እየተቀባበልን እንለዋለን። ስንቶቻችን እናስተውላለን? መጽሐፍ የሚለው መዝሙር 83 ቁጥር 5 ነው። በልቡ የላኛውን መንገድ የሚያስብ ሰው ምስጉን ነው። ሰማያዊውን፣ መንፈሳዊውን፣ ዘላለማዊውን ሐሳብ የሚያስብ ሰው ምስጉን ነው። የእግዚአብሔር የሆነውን በጎ ጽድቅ የሆነውን ይህንን የሚያስብ ሰው ንዑድ ክቡር ምስጉን ነው ያለው። እውነት ነው። በልባችን ዘላለማዊውን ነገር እናስብ። ምድራዊውን፣ ስጋዊውን፣ ፍጥረታዊውን፣ ቀሪውን የአጋንንት የሆነውን የሥጋ ሥራ የጨለማ ሥራ የሆነውን የዲያብሎስና የሰራዊቱ የሆነውን አይደለም፣ የእግዚአብሔር የሆነውን እናስብ። ማድረግ እንደዚህ ነው። በእውነት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬም የሁላችንን ልቡና ያሳርግልን። አሁን እንማጸነው፣ እንለምነው። ስለዚህ ስለሚያልፈው፣ ስለሚጠፋው፣ ስለሚቀረው፣ ስለ ምድራዊው፣ ስለ ሥጋዊው ነገር ብቻ እየባከንን እንዲሁ አንቅር። አሁን አብረን ከሱ ጋር ማድረግ አለብን። እርገት የሚሆነው የህሊና እርገት ሲኖረንና ተዘጋጅተን ስንጠብቅ ነው። ጥቂት ነገር ላንሳና ልጠቅልለው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎም ያስተምር ነበር። የዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 26 ጀምሮ የሚያገለግለኝ ቢኖር አለ ይከተለኝ አለ፣ እኔም ባለሁበት አገልጋዬ ደግሞ በዚያ ይሆናል አለ። እስቲ በሉ እኔ ባለሁበት በሉ፣ አገልጋዬ ደግሞ በዚያ ይሆናል። እሱ ባለበት መሆን የሚችሉት አገልጋዮቹ ናቸው። የሚያገለግለኝ ቢኖር ይከተለኝ። መከተል በእግረ ልቡና ነው። በሃይማኖት መከተል፣ በምግባር መከተል፣ ፍለጋውን መከተል፣ ሃይማኖትን ማጽናት ነው መከተል። ምግባርን ማቅናት ነው መከተል። ለንስሐ የሚገባ ፍሬ ማፍራት ነው መከተል። የእሱን ቅዱስ ሥጋውን መብላት ክቡር ደሙን መጠጣት ነው መከተል። እሱን መምሰል ነው መከተል። የሚያገለግለኝ ቢኖር ይከተለኝ፣ እኔ ባለሁበት አገልጋዬ ደግሞ በዚያ ይሆናል። ተስፋ ሰጥቶናል ወገኖች። ይመጣል፣ ሁለተኛ ወደ ራሱም ይወስደናል። ግን ተዘጋጅተን እንጠብቀው። እውነት ነው። ራስ ባለበት እኮ ነው ሌሎቹ የሰውነት ክፍሎች የሚኖሩት። እርገቱ ይሄንን ስለሚያስረዳ ማለት ነው። ይሄ ራስ ባለበት ሌሎቹ የሰውነት ክፍሎች አብረው ይሆናሉ። ይሄንን የእርገቱ ስንክሳር ላይ አስቀምጦታል። በዚህም እርገቱ ይላል ለሚያምኑበት በልዕልና ወደሚኖሩበት
የሚያርጉ መሆናቸው ተረጋገጠ ይላል። ለምን? ራስ ባለበት ሕዋሳት ሊኖሩ ይገባልና አለ። ክርስቶስ ራስ ነው። እኛ ደግሞ የክርስቶስ ብልቶች ነን። ራስ ባለበት ምን አለ? ብልቶች አሉ። እሱ በሚኖርበት እሱ ባለበት በዘላለም ክብር በዘላለም ሕይወት እኛም ደግሞ አብረን እንድንኖር አሁን በሚገባ እናገልግለው። እግዚአብሔር በሰጠን ጸጋ ሁሉ እናገልግለው። አምልኮት ራሱ አገልግሎት ነው። ዝማሬው አገልግሎት ነው። ጸሎቱ አገልግሎት ነው። እንዲህ ቁጭ ብሎ መማር አገልግሎት ነው። በተሰጠን ጸጋ ሁሉ እናገልግል። ያን ጊዜ እሱ ባለበት እኛንም ያኖረናል። አንድ የመጨረሻ ኃይለ ቃል እንመልከትና ይብቃል። ራዕየ ዮሐንስ ምዕራፍ 3 ከቁጥር 21 ጀምሮ የተመዘገመውን ቃል እንመልከት። እኔ ደግሞ ድል እንደነሳሁ አለ ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ አለ። እርሱ ሞትን ድል ነስቷል፣ መቃብርን ድል ነስቷል፣ ጠላት ዲያብሎስንና ሰራዊቱን ድል ነስቷል፣ ሲኦልን ድል አድርጎ ነፍሳትን ከሲኦል ከባርነት ቤት ነፃ አውጥቷል። እኔ ድል እንደነሳውና በአባቴ ዙፋን እንደተቀመጥኩኝ በአበሪና እንደተቀመጥኩ ድል ለነሳው ድል ለሚነሳው ዓለምን ድል ለሚነሳው ፈቃደ ሥጋን በፈቃደ ነፍሱ ድል ለሚነሳው ዲያብሎስና ሰራዊቱን ድል ለሚነሳው ኃጢአትን ድል ለሚነሳው ከኔ ጋራ በዙፋኔ ላይ በክብር እንዲቀመጥ ተጠዋለሁ አለ። የብርሃን መጎናጸፊያ ሊያጎናጽፈን፣ የሕይወት አክሊል ሊያቀዳጀን፣ በክብር ዙፋን ላይ ሊያስቀምጠን አምላካችን ቃል ገብቶልናል። እሱ በክብር ወደ ሰማየ ሰማያት ወጣ አረገ፣ በአባቱ ቀኝ ተቀመጠ ነው ያልነው። እኛንም ከሱ ጋር በክብር ሊያስቀምጠን ተናግሮናል። ስለዚህ እንዘጋጅ፣ ድል ነሾዎች እንጂ ድል ተነሾዎች እንዳንሆን እግዚአብሔር በቸርነቱ ሁላችንን ይርዳን። ዛሬም የኃጢአትን ሥራ የሥጋን ሥራ ድል የምናደርግበትን ኃይል እግዚአብሔር ያድለን። አንዳንዶቻችን በአምልኮተ ጣዖት ተሸንፈናል። በዝሙት በቂምና በበቀል በጎጠኝነት በመለያየት በጸብ በክርክር ፍርድ በማጓደል ድሃ በመበደል ጉቦ በመቀበል ሰነድ በመሰረዝ በመደለዝ በሚዛን በማጨበርበር በሐሜት በተንኮል በሽንገላ በሐሰት በሰይጣናዊ ቅንዓት ጠጥቶ በመስከር ዳንኪራ በመርገጥ በመጨፈር በመደነስ በሲጋራ በጫት በአሽሽ ሱስ የተሸነፍናልን። አሁን ይህንን ልናሸንፍ ይገባናል። ራስን በመግዛት ማሸነፍ፣ በትዕግስትና በትዕግስት በይቅርባይነት በታማኝነት በየዋህነት በደግነት በፍቅር ማሸነፍ ይገባል። ድል አድራጊዎች ናቸው ከሱ ጋር ለዘላለም በክብር መኖር የሚችሉት። አደራችሁን በዓል ማክበሩ መዘመሩ ልማድ ብቻ እንዳይሆን፣ እኛም እዚህ ጋር ቆመን መስበክ እናንተም ቁጭ ብላችሁ መሰበካችሁ ልማድ ብቻ እንዳይሆን፣ አሁን ህሊናችን ያርግ፣ ልቡናችን ይመሰጥ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሁላችንንም ልቡና ወደ ሰማያዊው ወደ ዘላለማዊው ሐሳብ ያሳርግልን። አርገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ። መዝሙር 46 ቁጥር 5 ዘምሩ
ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ ዘምሩ ለአምላካችን ዘምሩ ዘምሩ ለንጉሳችን ዘምሩ። እስቲ እንዲህ በክብር ላረገው ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከልብ የሆነ ምስጋና እናቅርባለን። አምላካችን እግዚአብሔር ምስጋናችንን ይቀበልልን። የሁላችንን መጨረሻችንን በቸርነቱ ያሳምርልን። ቆየን። ወንጌለ መንግሥቱ